የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያዝ። የአይጥ ምስክሯ ድንቢጥ እንዲሉ ደብዳቤዎቹ ተደበደብን ብለው ለቢቢሲ አማርኛው ዜና ክፍል በኤደን ገብረ ኪዳን ተዘጋጅቶ በሌላ ሰው ቀረበ። ኦርቶዶክስ ተዋሕዶ ቤተክርስቲያንን ለድብቅ ሴራዋ አልመች ስላለቻት የኑሮ የአኗኗር ዘዬ መንበረ ሰላማ የተሰኘውን የተወገዘ ቡድን በመደገፍ የዚሁ ቡድን አባልና ዋነኛ ተላላኪ በሆነችው ድብቅ ዓላማ ሲፈርስባትና እውነታው ሲጋለጥባት በከፍተኛ ንዴትና ብስጭት የሚዲያችንን ስም ለማጠልሸት እየጣረች ትገኛለች። ይህ ድርጊት ከሐሰት በስተጀርባ እውነት የደበቁ ሚዲያዎች ከመጣሽ ማርያም ታምጣሽ ይላሉ አረጋውያን። ታሪክ የጋራ መስተዋታችን ነው። ሃይማኖትና ሐሳብ ደግሞ የግላችን። እውነትን መሰረት ያደረገ መረጃ ለትውልድ ማስተላለፍ የሙያ ግዴታ ብቻ ሳይሆን ሰብአዊና ክርስቲያናዊ ስነ ምግባርም ጭምር ነው። ነገር ግን ለዓመታት በቤተክርስቲያን ስም የሚነግዱ መረጃን ከማቅረብ ይልቅ ግለሰቦችን በማጥቃትና ስም በማጥፋት ተሰማርተው ማህበረሰቡን የሚከፋፍሉ ሚዲያዎችን ስንመለከት ይህ የጋዜጠኝነት ስነ ምግባር ነው ወይስ የጥላቻ ዘመቻ? እነዚህ ሚዲያዎች የኢትዮጵያውያን ገዳማት በኢየሩሳሌም ላይ ሕግና ስርዓት በጣሰ መንገድ እርስ በርስ በማጠላለፍ የስም ማጥፋት ስራ በመስራት በአማኙ ዘንድ ግርግር አስነስተዋል። እኛም እውነትን መሰረት ያደረገ ሐሳቦችን በመገንባት የሐሰት መረጃዎችን በታሪክ መስተዋት እናጋልጣለን። በቅድስቲቱ ከተማ ኢየሩሳሌም የኢትዮጵያ ገዳማት ላይ በ2011 ዓመተ ምህረት የተፈጠረው አስተዳደራዊ ችግር ቀደም ሲል ከነበረው የተለየ መልክ የያዘ ነው። ታኅሳስ 28 ቀን 2011 ዓመተ ምህረት ገዳሙን ለቀው እንዲወጡ የተወሰነባቸው 5 አበው መነኮሳት አባ ተስፋ ማርያም ይህደጎ፣ አባ ወልደ ሩፋኤል ገብረ ጻድቅ፣ አባ ወልደ ማርያም ወልደ ሳሙኤል፣ አባ ገብረ እግዚአብሔር ተስፋይና አባ ኃይለ ገብርኤል ሞላልኝ ያለምንም ርህራሄና ገዳማዊ ስርዓት ተገፍተዋል። ሰብአዊ ማንነታቸውም ተነፍገዋል። ሆኖም ደወልና መሰል ሚዲያዎች የፖሊስ ምርመራ ውጤትን ችላ በማለት የሐሰት ትረካን ዘግበዋል። እውነታው ግን የኢየሩሳሌም ወረዳ ፖሊስ ጉዳዩን መርምሮ በመነኮሳቱ ላይ የቀረበው ክስ መሰረተ ቢስ ሆኖ በመገኘቱ መዝገቡን ዘግቶ ውሳኔ ማስተላለፉ ነው። በቅድስት ከተማ ኢየሩሳሌም የኢትዮጵያ ገዳማት ላይ በ1998 ዓመተ ምህረት በቅዱስ ሲኖዶስ ምልአተ ጉባኤ ተሻሽሎ የጸደቀው መተዳደሪያ ደንብ አንቀጽ 7 ቁጥር 1 ላይ በተደነገገው መሰረት የኢትዮጵያ ብፁዕ ወቅዱስ ፓትርያርክ ስልጣን በገዳማቱ ላይ ግልጽና ሕጋዊ ነው። ቅዱስነታቸው እንደ የበላይ ጠባቂነታቸው በገዳማቱ ላይ የመምራትና የመወሰን መብትም አላቸው። ሆኖም ደወልና መሰል ሚዲያዎች ይህንን ግልጽና ሕጋዊ መብት በመናቅ ብፁዕ ወቅዱስ ፓትርያርኩን ስልጣን የሌላቸው አስመስለው በመሳል ሕጋዊ ውሳኔዎቻቸውን እንደ ሕገ ወጥ ድርጊት አድርገው በስም ማጥፋት ዘመቻ ሲያሰራጩ ቆይተዋል። ይህ ብቻ አይደለም። ደወልና መሰል ሚዲያዎች የቤተክርስቲያኒቱን የበላይ መሪ ቅድስት ቤተክርስቲያን ብፁዕ ወቅዱስ ብላ የሰየመቻቸውን አባት በማንቋሸሽ አባ ማትያስ እያሉ መጥራታቸው የመጨረሻው የስነ ምግባር ውድቀት ማሳያ ነው። ይህ አይነቱ የክብር ስም መጋፋት ሚዲያዎቹ መረጃን የመተንተን አቅም እንደሌላቸው ብቻ ሳይሆን ቤተክርስቲያንን ለመናቅና በአማኙ ዘንድ ያለውን አክብሮት ለመሸርሸር የሚደረግ የተቀነባበረ የጥላቻ ስልት መሆኑን በግልጽ ያሳያል። የኛ ዓላማ እነዚህ ሚዲያዎች የሚያሰራጩት ሕገ ወጥ ነው የሚለው ትረካ ራሱ ከሕገ ቤተክርስቲያን ጋር የሚጋጭና የፓትርያርኩን አባታዊ ክብር ለመጥለፍ የሚደረግ ሙከራ መሆኑን ማጋለጥ ነው። ውድ እውነትና ፍትህ ፈላጊዎች በተከታታይ የምናቀርብላችሁ እውነታዊ መረጃዎችን በአእምሯችሁ እንዲመዘገቡ በሕግና በማስረጃ የታጀቡ ዘገባዎችን በየጊዜው እናቀርባለን። እንደ አስፈላጊነቱም በትግርኛና በእንግሊዝኛ የምንተረጉመው ይሆናል። አብራችሁን ስለሆናችሁ እናመሰግናለን። በሁሉም ነገር ተጎድተናል እኮ የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። አባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያዝ።